ዛሬ ሶስተኛ ቀኗ ነው ገብተን ምንም እንተባበራት ነገር የለም የሚባል ነገር የለም። ትጠየቃለች፣ ትናገራለች። እስቲ ዝም በል። ይኸው የሆነ ነገር እየደበቀ ነው እናስወጣው። እናንተ የደበቀን ነገር አለ። አላችሁ እንዴ? ላይ አትጩ። በቃ ከዚህ በላይ ሌላ ምንም ልነግርህ የምችል ነገር የለም። ትዕግስት እንዴት ነው የምታውቃት? ሃይስኩል አይደል? 11ኛ ክፍል። ሰላም እንዴት ናቸው የናቲ ቤተሰቦች? እኔ ያለው እግዚአብሔር የተመሰገነ ይሁን። ያው ሰሞኑን ሲፈጠሩ የነበሩትን ነገሮች አይታችኋል ቤተሰቦች። ያው ቢና አንተም ታውቃለህ ያለውን ነገር። ብቻ የናቲ ቤት ውስጥ የመጣች ሴት ነበረች እና በእርግጥ ከኔ ጋር ቀጥታ ግንኙነት የለንም። በዮናስ በኩል ነበር የመጣችው። ዮናስ ጋር ደወለች እና የማውቀው ነገር አለ ስለ ልጅቷ የት እንዳለች አውቃለሁ እና የማውቀው ነገር አለ ልናገር ብላ እዚህ ድረስ መጣች። ከዛ እዚህ ከመጣች በኋላ መጀመሪያ ናቲን ማግኘት አለብኝ። ናቲን ካገኘው በኋላ እኔ ደግሞ አሁንም ድረስ ጥያቄ ሆነብኝ ነገር እንዴት መጀመሪያ የዮናስን ስልክ ልታገኘው ቻለች? እኔ አላውቅም። በእርግጥ ዩቲዩብ ላይ ምናምን ስላለ እሱ ቀላል ነው እና ደግሞ በአሁኑ ሰዓት ስልክ ማግኘት ያን ያክል ከባድ ነገርም ነው ብዬ አላስብም። እና እኔ እሱ አይደለም የገረመኝ እኮ እዚህ ጋር መጣችና ናቲን ማግኘት ፈልጋለሁ አለች። ናቲን እሺ አገናኘናት። ከዛ ደግሞ ቤት መኖር ፈልጋለሁ 3 ቀን ቤቱ ከተቀመጥኩ በኋላ ለናቲ የምነግረው ሚስጥር አለ አለች። ሳይገርመን ባለፈው እናንተም ገብታችሁ ነበር። ምንድን ነበረ ቤቷ? ብዙ ነገር አወራን፣ ምናልን ግን መጨረሻ ላይ ቪዲዮ ላይ እንዳየው ነው የማይሆን ነገር ነበር የተናገረችው። አይቼዋለሁ። ልጁ ምንድን ነበር ያለችው? ልጅቷ ያንተ መሆኗን ራሱ እርግጠኛ ነው። ናቲ ራሱ እኮ ተወጫብሯል። አይተው እኮ እኔም እኮ አሁን እኮ ግራ ይገባኝ። እኔ ገረመኝ እሱ ቆይ ከማን እንደወለደ እንኳን አያውቅም። ከወጣት በኋላም ለማውራት ሞክሬ ነበር። እሱ ግን ሊናገርም ፈቃደኛ አልሆነም፣ ሊያስረዳኝም አልፈለገም። በአጠቃላይ እና ያኔ የሰራው ስህተት ካለ ልጅቷማ በጣም የምታውቀው ነገር ካለ እኔ እንዴት ላውቅ እችላለሁ? የነገረኝም ነገር የለም ስላልነበርኩ ምናምን ነገር ትንሽ ብቻ ውስጥ ስለነበር ልጅቷ ምን እንደተረዳው ታውቃለህ? ልጅቷ በቃ በጣም ስለ ናቲ ብዙ የምታውቀው ነገር አለ በደንብ ማለት። ባለፈው ራሱ አወጫበረችው። ልክ እናትየውን ከማን እንደወለድክ ራሱ እናትየው እሷ ናት ምናምን ስትለው ግራ ገባው ማለት። ሲጠራጠር ደግሞ ከሌላ ሴት ጋር ግንኙነት ነበረው በዛ ሰዓት። እኔ አላውቅም። ይኖረዋል ብቻ ወጣትም ነው። ገባኝ እኮ ግን እሱ ነው የምትመስለው ፈላ። አሁን ብቻ እኔ ዛሬ የጠራው ለምን መሰለህ? ናቲ ስላለች ሳይሆን እሱ ሲጠራጠር ነው። እኔ ራሴ እሱ ሲጠራጠር አሁን ቪዲዮን አየሁት። ተጠራጠረ። የልጅቷ እናት እርግጠኛ እሷ ነው ምናምን ስትለው የሆነ ወይ ያለው ፋይል ምናምን ሊኖር ይችላል። እና ቤተሰቦቻችን ዛሬ ናቲንም ጠርተናል። አንደኛ ሶስተኛ ቀኗ ነው ዛሬ እቺ ልጅ እዚህ ቤት ከገባች። ናቲም ደግሞ ከእሷ ጋር አላድርም ብሎ ወጥቷል ከቤት እና 3 ቀኑ ነው። እሱም አንተ ጋር ነው የሚያድረው እና እሱ ጋር ነው እያደረ ያለው። ከቤትም ወጥቷል። አንደኛ ነገር ቤቱ መመለስ አለበት። ሁለተኛ ነገር ደግሞ 3 ቀን ስጡኝ ነበር ያለችው። 3 ቀን ስጡኝና ልጅቷ የት እንዳለች እናገራለሁ ስላለች ዛሬ 3ኛ ቀኗ ነው ገብተን ምንም የምታመጣው ነገር የለም። በነገራችን በቃ የሰው ቤት ነው የገባችው። እኛ መፍራት የለብንም። ኃይል እንጠቀም። እኔ እኮ ብዙ ነገር ልናረግ ተነጋግረን ነበር የገባነው እና እሷ እንደዛ ስትል እሱ ሲጠራጠር ደግሞ እኔም ደነገጥኩ። እሱም እኮ የሆነ ነገር ቢኖርበት ነው የሚጠራጠረው። እኔም እሱንም ብዬ ነው ደግሞ ልጅቷን ማግኘት አለበት ግዴታ እኮ። እሱ እኮ ነው ኃይልም እንዳንጠቀም። እቺ ልጅ ያለችን አማራጭ እሷ ብቻ ናት። እቺ ልጅ አደጋ ውስጥ ከተትን ማለት ልጅቷንም አደጋ ውስጥ ከተትን ማለት ነው። ስለዚህ ቤተሰቦቻችን እንዳይፈጠር ደግሞ መጠንቀቅ ነው። በሲስተም ነገሮችን ማድረግ ያለብን ነገሮች በደንብ ማድረግ አለብን። ስለዚህ አሁን እንግባና ቢና ሳንገባ እንጥራ። ይመጣል። አሁን እየደረስኩ ነው ብሎኛል እኮ እሱ ይምጣና ማለት መጀመሪያ እሱ ይግባና መጀመሪያ ያዋራል። እሺ እኔ ስለ ልጅቷ ራሱ ባለፈው የተጠራጠረበትን ጉዳይ እዚሁ ሳንገባ ብንጠይቀው ደስ ይለኛል መጀመሪያ። ከዛ ገብተን ልጅቷን 3 ቀን እንትን ያልሽው በቃ ንገሪኝ፣ ልጅቷ የት ነው ያለችው? የህፃን ልጅ ህይወት እንትን ላይ ነው ያለው ገባ። ስለዚህ ያለችበትን ነገር ትንገረን። እኔ አሁን እሱ መጠራጠሩ ራሱ ጥያቄ ውስጥ ነው። እንደገና ደግሞ አሁን ይነግረናል አይነግረንም የሚለውም ነገር እኔ እንጃ። ስለ ልጅቷ የተጠራጠረበትንም መንገድ
የሚነግረን በእርግጥ ወንድ ልጅ እኮ ከማን እንደወለደ እርግጠኛ ነው። ያው ሴቷ ናት እንጂ ወይ እሱ ብዙ ፍቅረኞች ሊኖሩት ይችላሉ ከሷ በፊት ገባኝ። እሱ መጣላ ዝም ብለህ ይኳትናል እኮ በቃ ዛሬ 3ኛ ቀን ገብቶኝ እኔማ ቀኑን እንዴት አትቆጥር? ከቤት ወጥተህ ከቤት አፈናቅለህ እያወራን ነበርና ልጅቷን ከማውራታችን በፊት ከዛ በፊት ያው ናቲ ስማኝ፣ እኔ ባለፈው ቪዲዮን እያየሁ ነበር፣ በአካል አልነበርኩም። እነቢና ናቸው ነበር። እኔና ዮናስን ለምን እንደፈራንም አላውቅም፣ አልጠራንም። የዛን ቀን ሌላ ጊዜ የሆነ ችግር ሲኖር እኛ ጋር ነበር የምትደውለው። ከዛ አይደለም እኛ ይኸውልህ ሲጀመር አንተ ልጅቷ የማን እንደሆነችም አታውቅም መሰለኝ። ያንተ ናት ልጅቷ ራሱ። ለሳሚ አሁን ስማኝ፣ ስነ ስርዓት ያዝና እኔ የዛን ቀን ያልጠራውበት ምክንያት አለ። ለምን መሰለህ? ብቻዬንም መግባት እችል ነበር። ብቻዬን ቤት ከብቻ ምናምን ማዋራት እችላለሁ። እኔ እንደምታውቀኝ ከተናደድኩና የሆነ ነገር አንዴ ማውራት ከጀመርኩ አሁን እኔም ብቻዬን እንደዛ ብታወራኝ ዝም አልላት። ሌላ ችግር ውስጥ መግባት አልፈልግም። ገብቶሃል? ለዛ ነው ከቤትም ወጥቼ እያደርኩ ያለሁት። የሆነ ነገር እጠይቃታለሁ። እሷ ደግሞ እሱን አይደለም እኛ ልናወራ አይፈልግም። ይደባልቅብህ ትናንትና ልጅቷ እኮ እኔ ያንተም ላትሆን ትችላለች ስትል ለምን ተጠራጠርክ? ከዚህ በፊት የተፈጠረ ነገር ካለ ንገረን። ለኔም ለመንገር ትናንትና አልፈለግም አይደለም። ከዚህ በፊት የተፈጠሩ ስህተቶች ካሉ ንገረንና መፍትሄ እንፈልግ። እሱ ስህተት ምናምንነቱ አይደለም። ልጅቷ የኔ ነች፣ የራሴ ነች። እና ለምን ትናንትና ተጠራጠርክ? ለምን ትናንትና ተጠራጠርክ? እናቷን እርግጠኛ አይደለህም ነው? ብዙ ፍቅረኛ ነበረ ነው? እርግጠኛ ያልሆንከው ምንድነው? ናቲ እናቷ ትዕግስት ናት ስትል እያልክ ስትከራከር ነበር ባለፈው ነው ይዣት የመጣሁት አይደል? ይኸውልህ እኔ ስለ እናቷ ልንገራችሁ አንድ ነገር። እናቷ አሁን እኔ ትዕግስት ያቺ ትዕግስት ሃይስኩል ላይ ነው የምንተዋወቀው። የሆነ ጊዜ ላይ እሱን አስረድቻለሁ። ሃይስኩል ላይ ተዋወቅን። ከዛ የሆነ ሰዓት ተለያየን እና በመሀል ደውላ እኔ በዛ ሰዓት ሱስ ውስጥ ምናምን ነበር አርግዣለሁ ምናምን አለችኝ። እንግዲህ ገባ አርግዣለሁ አለችኝ። እኔ አይመለከተኝም ምናምን ነገር ብዬ ነው በሰዓቱ ያባረርኳት እና ማለት ነው። እኔ በሰዓቱ አይመለከተኝም ብዬ ምናምን ሱስ ውስጥም ስለነበርኩ በዛ ሰዓት ስለ እንደዚህ አይነት ነገር ማሰብ አልፈለኩም እና ምንድነው እኔ ትናንትና ይኸውልህ አንተ እኔ የደነገጥኩበት ልጅቷ የኔ ሳትሆን ደግሞ የኔ ነች ልትባል አትችልም። ገባ ምንድነው እሱ ረጅም ታሪክ ነው። ከዛ በፊት የሆነ ብቻ ብዙ መጥፎ ነገር ነበር። እሱንም ቢሆን ለምን ለመንገር አልፈለክም? እሱ የግል ጉዳይ ነው። እቺ ልጅ እኔ አሁን እዚህ ነገር ውስጥ እኛ ስንገባ ሪስክ ወስደን ነው የምንገባው። ምን እንደተረዳው ታውቃለህ? እቺ ልጅ ብዙ ስላንተ የምታውቀው ነገር አለ እንጂ ይሄን ያክል እንደዚህ ተጋፍጣና በኮንፊደንስም ልታወራ አትችልም። ትላንትና ምንዳየው ፍርስስ አትልብህ ጭራሽ ምንም የምትፈራ አይነት ነገር ምንም በቃ ስለሱ በደንብ ታውቃለች ጠንቅቃ። ስለዚህ እኔ እሷን መጠየቅ ነው ደግሞ እኛን የደበከን ነገር ካለ ጓደኞችንን እዚህ ጋር እሷ ጋር ሳንገባ ስለ እናትየውም ቢሆን አንተም ብትሆን ያለን ነገር እዚህ ጋር ተናገር። በቃ እኛ ጓደኞች ነን። እኛ የምትደብቀው ነገር ያለ አይመስለኝም እኮ። እኔ የምጠራጠረው ነገር ምንድነው ልጅቷ የኔ ላትሆን ትችላለች አይደለም። እኔ በሱ 100% በቃ እርግጠኛ። እሺ እናቷ ማናት? ትዕግስት ናት ወይ እናትየው? እኔ ስለ እናትየዋ የተጠራጠርኩት ስለ እናትየዋ ነው። እሱም ደግሞ ጉሮሮዋን ይዤ ነው ማንቁርቷን ይዤ ነው የምጠይቃት። ኧረ እባክህ ድፍረቷ አለና አንሂድሽ። ምንድነው ድፍረቷ አለ እኮ አይደለም። እዛ ስትሄድ እኮ እንዳትሆንብኝ ነው። እዛ ስትሄድ እኮ አይቻለሁ እኮ ባለፈው እንዴት ግራ ስትጋባ እንደነበረ። ልጅ እናቷ ሳቀችበት እኮ ኪክ ብላ ነው እኮ የሳቀችበት እኮ። እኔ ተቆጣጥሬው ነው ገባ። በዛ ሰዓት ልጄ ሳትመለስ አይደለም የሆነ ነገር ማድረግ አልፈልግም። እሱ እኮ እኛም በትዕግስት እኮ የምናሳልፋት ለዛ ነው። ይኸውልህ ዛሬ 3ኛ ቀኗ ነው አሁን የጠራን ምክንያት። አንተም ወደ ቤት ግባ፣ እሷም ደግሞ ያለውን ነገር ስለ ልጅቷ ትንገር። በቃ እኔ ደግሞ አሁን ያሰብኩት ምን እንደሆነ ታውቂያለሽ? እሷ መኖሪያ ምንም አታ ከሆነ እንጠይቃት ሊሆን ይችላል እኮ ያለውን ነገር እንጠይቃት። የተጫወተችበት ቢሆንስ? ልንተባበራት ምን ችለው ነገር ካለ እንተባበራት። በቃ ምንም እንተባበራት ነገር የለም። 3 ቀን ነው ያለችው።
እዚህን ስለምፈልግ ብቻ የሆነ ነገር ዛሬ እኮ ይኸውልህ 3 ቀን ብለሃለች እኮ አሁን ደግሞ ስንሄድ ሳምንት ልትል ትችላለች የሚባል ነገር የለም ትጠየቃለች ትናገራለች ምንም ምክንያት የላትም እሷን አንድ ነገር ማድረግ ልጅቷን አደጋ ላይ መጣል ነው እሺ አሁን እኔ ብቻዬን ያልገባሁበት ምክንያት አንደኛ እዚህ ጋር እቺ ልጅ አንቄ ብገላ ችግር ውስጥ ከምገባ ብዬ ገብቷል ችግር የለውም ብቻዬን አታርግ እንደዛ አይደለም እኔ የሚሰማኝን ነገር ማንም ሊያቅልኝ እሷም ያው አንተ ያጠፋው ጥፋትም አለ አለ ሊያቅልኝ አልቻለም እኛ ጓደኞች ነን ደግሞ ያጠፋው ጥፋት ባይኖር እሷ እንደዚህ አትሆንም ጉዳት ይሰማናል እኮ ግን አንተም ደግሞ የሰራኸው ስህተት ያጠፋው ጥፋት ካለ እኔ ምን ላጠፋ እችላለሁ አላቅም ናቲ አንተ ጥፋት ባይኖርብህ አትደነግጥ አንደኛ እኔ ከቤተሰቦቼ ተደብቄ ነው እየኖርኩ ያለሁት እሱን አስሬ አትንገረን በእናትህ እሱ አይደለም አሁን እኔ ምንም አልፈልግም 3 ቀን ሞልቷታል ምንም ምክንያት የላትም እኛም ለዛ ነው የጠራን በቃ ዛሬ 3ኛ ቀን አንተም ወደ ቤት ተመለስ እሷም ያለውን ነገር ትንገረን በቃ ያለውን ነገር ትንገረን አይደለም ቀጥታ ይዛኝ መሄድ አለባት አዎ ልጅ እኮ ነው የጠፋችው እግዚአብሔር እኛ እኮ እንደቀልድ እኮ ነው እየቆጠርን ያለን በራትን ኮንፊደንስ አይቼ በጣም ነው የፈራሁት ተጋበኛ ናት የሰው ግቢ እሷ ከመጣች ጀምሮ ሙሉ አንተ ክፍቱን ጋራስ ነው በሩን ክፍቱን እንዴት ጥለት ትወጣለህ እና ምን አማራጭ አለ እቺ ልጅ የሆነ ነገር ብታረገኝ ዘግታ ትታፈን ሊጠባብ ቤት ቤተሰብ ማለት ነው ቆይ ምንድነው አላማሽ አንቺ ምንም ስራ አትሰሪም ስራ የለሽ ቁጭ ብለሽ ቤትሽን ከፋፍተሽ ግቢውን በሩን ከፋፍተሽ ቁጭ ብለሽ እንደራስሽ ምን ትስራ ታዲያ ምንድነው ምን ስራ አላት የምትለኝ አንተ ደግሞ ተረጋጋ ምንድነው አላማሽ አንቺ አውርተን የመጣነው ነገር አለ አይደል ተረጋጋ እናውራ ናቲ በእናትህ ነገሮችን ለማስተካከል እንደዚህ በስሜታዊነት አይደለም ነገሮች የሚስተካከሉ ተረጋጋ እና እሺ ምንድነው እስቲ ቁጭ በል ቆይ ናቲ በእግዚአብሔር ሁሌ እኮ በቃ ጭቅጭቅ ከዛ ተጨቃጭቀን የሆነ ነገር እንመላለሳለን መለያየት ነው ከዛ ልንቀመጥ አይደለም የመጣነው ሰው እኮ ነን እንደ ሰው ልጆች ነን ተነጋግረን እኮ መስማማት እንችላለን አንቺም ደግሞ 3 ቀን ሞልቶሻል አይደለ 3 ቀን ሞልቶሻል ልጅቷ ያለችበት ምንም አይነት ወሬ አልፈልግም ቀጥታ ተናገሪ ወይ ይዘሽ ትሄጃለሽ ይኸውልሽ እናቴ 3 ቀን ስጡኝ አልሻ እዛ ጋር የእሱ ልጅ ናት የጠፋችው ህፃን ናት ሚንከባከባት ሰው ከሌለ እቺ ልጅ እዛ ሄዳ ትጎዳለች ስለዚህ 3 ቀን ስጡኝ ብለሻል እኛ ደግሞ 3 ቀን ያው እሱ እንኳን ቤቱን ጥሎ ወጥቷል ስለዚህ ያለውን ነገር ንገሪንና በቃ እኛ ሄደን እዛ ልጅቷን ይዘናት እንምጣ ልጅቷ ደህና ናት ህፃን ናት ግን ደህና ነች እንዴ ምን ትሆናለች ግን በምንድነው እርግጠኛ መሆነው ደህና ስለመሆኗ በምንድነው እርግጠኛ እኔ ጋር ማውራት ከፈለክ መጀመሪያ ተረጋጋ ካልተረጋጋ ተረጋጋ አንቺም ደግሞ አስረጅን 3 ቀን አለች እኮ አትናገሪም ከጊዜውን በፊት መጣን አትናገሪም ተረጋጋ ብቻ ነው ምንም ነገር እየነገርሽን አይደለም ቢያንስ ትንሽ እንኳን ፍጭ ለመስጠት ሞክሪ ልጄ አጠፋ ማለት ነው መረጋጋት ምን እንደሆነ አሳይሽ ነበር ገባሽ ስለመረጋጋት አይደለም ናቲ እኔ ካንተ በላይ እኮ ነው ይሰማኛል ልጅቷ መጥፋት ነው የሚሰማኛል እኮ ልጅቷ ደህና ናት ደህንነቱ የተጠበቀበት ቦታ ነው ያለችው ከኔ ውጪ ምንም አይነት ደህንነት የለም አለቀ በቃ አባቷ ነው አይደለም አንቺ ማን ስለሆንሽ ነው ቆይ የኔ ልጅ ደህንነት ቢተዋወቁ ነው እንደዚህ ተናናቁት ምንድነው ቢተዋወቁ እንደዚህ ናቀች ችግር አለባት ያማን እንዴ ከዚህ በፊት ትተዋወቃላችሁ እና ያውቀዋል የት ነው የምታውቂኝ ሴትዮ አትዋሺ እስቲ ዝም በል ናቲ ዝም በል የት ነው የምታውቂው የኔ እናት እዚህ ቤት መቀመጥ ትፈልጊያለሽ የት ነው የምታውቂው ንገሪኝ የት ነው የምታውቂው እሱ እንዴትስ እኛን ራሱ እንዴት አገኘሽን ዮናስን ራሱ እስቲ ዝም በል ይኸው የሆነ ነገር እየደበቀን ሄድሽ እናስወጣው ናቲ የደበቀን ነገር አለ እንዴ ምንድነው እየተናገረች ነው ዝም በል እሺ ዝም አልኩ ተናገር የት ነው የምታውቂኝ አንቺ ያኒ ስትከሰከስ አንድ ያገኛት እሷን ነበር እንዴ ሰውዬ በእናትህ እኔ እኮ የማይገባበት እኔ ልክስክስ አይደለም እሺ አማርኛ ነው እሱን ያለው አንቺ ደግሞ ነገር አታጣም እሱ ጓደኛውን የተናገረው ይኸውልሽ አሁን እንዲረጋጋ እያደረግነው ነው ነገር አትጠምጥም 3 ቀን አንተ ለምን ዝም በል
አንተ ለምን ዝም አትልም? 3 ቀን ስጡኝ አልሻ? ይኸው 3 ቀን ሞላሽ እኮ በእግዚአብሔር። በቃ ንገሪን፣ ያቺ ልጅ የት ናት ያለችው? ማስተካክለው ነገር አለ አልኳችሁ። ማስተካክለው ነገር ደግሞ አላለ። እሺ አሁን ደግሞ ስንት ጊዜ እንስጥሽ? እያስመሰለች ነው። እኔን የት ነው የምታውቂኝ? እስኪ አንድ ቦታ ነገር ለምንድን ነው ዝም የማትለው አንተ? የፈራው ነገር አለ እንዳልሰማ? እየዋሸች እኮ ነው እሷ። የሆነ ምጣቃችሁ እንደ ላይ አትጩ። ማወቅ ነው የምትፈልገው የት እንደማገኝ? እሱን ነው አይደል የምትፈልገው? አዎ እንግዲያውስ የልጅክ አክስት ነኝ። ያ ማለት የልጅክ እናት እህት ነኝ። ግልጽ ነው? ምን ማለት ነው? በቃ ከዚህ በላይ ሌላ ምንም ልነግርህ የምችል ነገር የለም። ልጅቷ ደህንነቷ የተጠበቀበት ቦታ ነው ያለችው። ምንድን ነው የምታወሪው? ማለት እንዴ የትዕግስት እህት ነሽ? ማናት ትዕግስት? ትዕግስት ማን ነው እናቷ ያረጋት? ኧረ ግራ አታጋቢ ነው። የልጅቷ አክስት ነሽ አንቺ? አዎ የልጅቷ አክስት ነኝ። የእህቴ ልጅ ደግሞ ደህንነቷ የተጠበቀበት ቦታ ነው ያስቀመጥኩት አልኩህ አይደል? ማነች እናቷ? ናቲ ማነች? እሺ እናትየው ማነች? ማለት ምንድነው እያወራሽ? ሌላ ማወቅ የምትፈልገው ነገር ካለ ተረጋግተህ ነው ማውራት ያለብን። አላይ ላይ እየተንጫጫችሁ አይደል? እንዴት ነው አንቺ የልጅቷ አክስት እሺ ቆይ ተረጋጋን በቃ። ይሄው እንዴት ነው አንቺ የልጅቷ አክስት ልትሆኚ የቻልሽ? ስማኝ አሁን የልጅቷ እናት ማለትም እህቴ እዚህ ሀገር ውስጥ የለች እኮ። ምንድነው እያወራች? እኔ ግራ ገባኝ። እኔ ምን አቅላለሁ? ናቲ ማናቀው ከኛ ደበከን ነገር አለ። ሰማኝ እናቷ ማለትም የኔ እህት ከሀገር ውጭ ናት ያለችው እና የእህቴ ልጅ ህይወት ለማስተካከል የመጣሁት ጉዳይ አለኝ። እሱን ጨርሳለሁ። ቆይ አይደለም ናቲ፣ እሷ አንቺ እዚህ 3 ቀን ታዲያ መኖር ምን አስፈልገሽ? ቆይ ለምን አንደኛ እሱ ለምን አስፈለገ ነው? እና ደግሞ ልጁን ለምን መውሰድ መስረቅ አስፈለገ? ከፈለግሽ መተሽ እዚህ ከእሷ ጋር እንትን አትይም እንዴ? ከእሷ ጋር ነገርኩህ እኮ መጨረስ ያለብኝ ጉዳይ አለ እኮ። እሺ ምንድነው ያ ጉዳይ? አንተ ራስህ ሲጀመር የደበከን ነገር አለ። ዝም በል። አይደለም አንቺ የልጅቷ አክስት ስለመሆንሽ በምን እርግጠኛ ነው? አውቃ ቢሆንስ? ድራማዋን እየሰራች ቢሆንስ? በምን እርግጠኛ ነው? ምን ነው ጥያቄ ልጠይቅህ። ትዕግስት የት ነው የምታውቃት? ሃይስኩል አይደል? 11ኛ ክፍል ላይ የምታውቃት? አዎ ሃይስኩል ላይ ነው የማውቃት። ታዲያ አረገዝኩ አለች ነው? እሱማ 12ኛ ክፍል ብቻ እሱን ተይው። እሱ አይደለም አሁን ዋናው ነገር እያለክ አይደለም ላስታውስክ በደምብ ሱስ ውስጥ እያለክ ራስን በማታውቅበት ሁኔታ ላይ አረገዝኩ አለች። ይሄን ሁሉ እንዴት ልታውቂቻለሽ? ሌላ ጥያቄ እኛ ራሱ እንኳን አናውቅም። ስለዚህ እሺ ሄለንስ ታውቃታለህ? ምን ሆነ ነው የደነገጥከው? ምን አስደነገጠ? ማናት ሄለን? ማነች? መልሳ አታውቃትም? ሄለን አራት አወዛጉን ማነች ሄለን? ምንድነው ድራማ የምትሰሩብን? አንተ ምንድነው ሄለን ማናት? ናቲ ጆሮ ይለ በማርያም እኮ ማናት ሄለን? ሄለን ማናት? እናቱ ለምን አትናገሪ? የልጁ እናት የልጁ የት ነው ያለው? ምንም የማታውቀው ነገር አለ። ማናት የልጅ እናት? አንተ ትዕግስት ናት ስትላለህ አሁን ልነግርህ አልችልም። ሰውዬ ከዛ የሚደብቀው ነገር አለ ማለት ነው። መጀመሪያ የምትደብቀን ነገር በነግራችሁ ሊገባችሁ አይችልም። ሄለን ማናት? ታሪክ ነው ሰውዬ እኮ ሄለን ማናት? ናት እኛ ነቃት በቃ አታውቋትም። እናንተ አታውቋትም እኮ የልጅ እናት ናት እያለች ነው። ለምን አትሰማም አንተ? እየሰማህ አታውቃትም። አሁን ብነግራችሁ አይገባችሁም። ለምንድን ነው እኛንስ የምታወዛግቡን? ቆይ አንዴ ሄለን ናት፣ አንዴ ትዕግስት ናት። ልጅቷም እኮ ተንገላታች። አንተ እንዴ ሴትዮ ዝም ብለሽ አንቺ ለምን ዝም ብለሽ ታፈጫለሽ? ለምን አትናገሪ? የማንንም ህይወት ማበላሽታችን እሺ ቢኒያም በእናትህ ዞር በልልኝ። ምንድን ነው አንተ ለኛ መንገር የፈራው? ሲጀመር መጀመሪያ ከውጭ ላይ እየጠየቅን የመጣ ነው። ያውልህ እንደዚህ የሚደብቀን ከሆነ እኛም የሚያገባን ነገር የለም። ጉዳዩን እንወጣለን። የራስህ ጉዳይ ነው። እሺ በቃ እኔ እንደውም ለልጅቷ አስቤ እኮ ነው። አያገባኝ፣ የራስህ ጉዳይ
ሳም